ጤና ይስጥልን ተመልካቾች እንደምሰንብታችኋል። ሳምንታዊ የስፖርት ትንታኔ ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በቆይታችን አንድ ርዕሰ ጉዳይ ላይ ትኩረት እናደርጋለን። ባለሙያም ስቱዲዮ ጋብዘን የምንነጋገር ነው የሚሆነው። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። የፕሮግራማችን አጋር ኢትዮ ቴሌኮም ነው። የፕሮግራማችን አጋር ስለሆነ እናመሰግናለን። መልእክቱን ተከታትለን ርዕሰ ጉዳያችንና እንግዳችን ጋር ቆይታችንን የምንቀጥል ይሆናል። አብራችሁን ቆዩ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ተመልሰናል። ኢትዮ ቴሌኮም የፕሮግራማችን አጋር ነው። በታላቅ ቅናሽ ከስጦታ ጋር የቀረበ ልዩ የሞባይል ጥቅል ለሴቶች ከኢትዮ ቴሌኮም ቀርቦላችኋል ይላል። ከመደበኛ ጥቅል 49% ቅናሽ ተደርጎባቸው ከ50% ስጦታ ጋር ወራዊ የሴቶች ሞባይል ጥቅሎችን ለመግዛት የፋይዳ መታወቂያሽን በመያዝ አቅራቢያሽ በሚገኝ የኢትዮ ቴሌኮም አገልግሎት ማዕከል ጎራ በማለት አንድ ጊዜ ካሳወቅሽ በኋላ በኢትዮ ገበታ ኮከብ 999 መሰላል ላይ በማይ ኢትዮ ቴል መተግበሪያ በቴሌብር እንዲሁም በአርዲ ቻትቦት በማንኛውም ጊዜ ገዝተሽ መጠቀም ትቻለሽ ይላል። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ ከልብ እናመሰግናለን። አሁን ወደ ርዕሰ ጉዳያችን እናልፋለን። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። እንግዳይንም ጋብዛለሁ። ራስን እንድታስተዋውቅ በቅድሚያ። እሺ፣ ሙልጌታ ሉሌ በአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝምና ስፖርት ቢሮ የስፖርት ማህበራት ስልጠናና ውድድር ዳይሬክቶሬት ዳይሬክተር ነኝ። በጣም ጥሩ አቶ ሙልጌታ፣ ወደ ሀሳባችን እንሂድ። የስፖርት ማህበራትና ፌዴሬሽኖች አደረጃጀትን ተግባርና ስልጣንን በተመለከተ ባለው ተጨባጭ ሁኔታ አንጻርና ከወቅቱ ጋር ተያይዞ ደግሞ አዲስ የስፖርት ፖሊሲ ጸድቋል በሚለው አንጻር ያሉ ጉዳዮችን ለተመልካቾች ግልጽ ለማድረግ ነው እንግዲህ የዛሬ ፕሮግራማችን ቆይታ የሚሆነው። ከአደረጃጀት እንጀምርና ስፖርት ማህበራት፣ ፌዴሬሽኖች፣ ክለብም ማህበርም ከነጠላው ጀምሮ በአጠቃላይ ያሉትን በስፋት ስንመለከት አደረጃጀታቸው ምን ዓላማን መሰረት ያደረገ ነው ማለት እንችላለን? እንግዲህ የስፖርት አደረጃጀቶች መሰረታዊ ዓላማቸው ስፖርቱን ከመንግስት ጋር በጋራ በቅንጅት ሆኖ ስፖርትን በበላይነት መምራት ነው። በኢትዮጵያ የስፖርት ፖሊሲ ስፖርት የሚመራው በኢትዮጵያ ውስጥ በህዝብና በመንግስት ነው ይላል። ይሄ ማለት ስፖርቱን የሚመራው አካል በየደረጃው ይደራጃል ማለት ነው። ስለዚህ እንደ ክልል በአማራ ክልል ወደ 23 ፌዴሬሽኖችና ኮሚቴዎች አሉ። እነዚህ ፌዴሬሽኖችና ኮሚቴዎች በክልል ደረጃ በዞን በወረዳ እያል እስከ ቀበሌ ማህበረሰብ የሚደርስ የኮሚቴ አደረጃጀት አለ። ይሄ በተመደቡበት የስፖርት አይነት በእግር ኳስ፣ በአትሌቲክስ፣ በቮሊቦል እያል ሌሎችንም እየጠቀስን እነዚህን ራሳቸው በራሳቸው ችለው እንዲሰሩ የማድረግ የመንግስት ደግሞ የመደገፍ የማስተባበር ፖሊሲዎችን፣ ህጎችን፣ ደንቦችን፣ መመሪያዎችን የማውጣት የመጠበቅ ስፖርቱን በኢኮኖሚም የማገዝ የመደገፍ ስራ ይሰራል ማለት ነው። ከዚህ አንጻር ህዝባዊ አደረጃጀቶች ስራቸውን ራሳቸው ችለው እንዲሰሩ ይደረጋል ማለት ነው። ከዚህ ውጭ ሌላው ሁለተኛ አደረጃጀታችን የስፖርት ምክር ቤት ነው በክልላችን ያለው። ይሄም አደረጃጀት እንዲሁ በክልል በዞን በወረዳና በቀበሌ የምክር ቤቶች ያሉት በአመት አንዴ ይካሄዳል። ይሄ በአመት አንዴ ይካሄድና ስልጠናዎችን፣ ውድድሮችን፣ ሀብት አሰባሰቦችን፣ የማዘውተሪያ ስፍራዎች
አጠቃላይ ስራዎችን በበላይነት የሚገመግም ትልቁ ቦዲ ተደርጎ ደግሞ ይወሰዳል ማለት ነው። አደረጃጀቶቻችን እኒህን ይመስላሉ። በጣም ጥሩ። ከአደረጃጀታቸው በዚህ መልኩ ከገለጽን ከተግባርና ኃላፊነትን ከመወጣት ጋር ተያይዞ ባለፉት ጊዜያት የነበሩ ጉዳዮች በአዎንታ በአሉታ ልናነሳቸው እንችላለን። በጥቅሉ ግን ምን መልክ ነበረው ማለት እንችላለን? እንግዲህ ያው የአፈጻጸም ችግሮች እንደሚኖሩ ታሳቢ ይደረጋል። ወቅቱን ታሳቢ ታደርጋለህ። በአጠቃላይ ሲታይ እንደ ክልል ስፖርቱን በባለቤትነት እንዲመሩ ለማድረግ የተሰራው ስራ መልካም ነው ማለት ይቻላል። ይሄ ሲባል ምንድነው? ስፖርቱን በበላይነት ፌዴሬሽኖች የራሳቸውን እቅድ ያቅዳሉ፣ የበጀት እቅድ ያቅዳሉ፣ ሀብት ማግኘት የሚችሉበት አጋጣሚዎች ካሉ የነዚያም እቅድ ይሆናል። ከዚህ ባሻገር ግን አብዛኛውን እጅ መንግስት ሀብት የማገዝ የመደገፍ፣ ከዚህ ባሻገር ደግሞ የጽህፈት ቤት ኃላፊዎችን የመመደብ ስራው እንዲቆም የሚያስችል ጉዳዮች ሲኖሩ መንግስት ጣልቃ ገብቶ ስራዎችን የመስራት የማገዝ። ምክንያቱም ለህዝባዊ አደረጃጀቱ ሙሉ ስልጣኑን የተሰጠው ቢሆንም አንዳንዴ በተለያዩ ምክንያቱም እነዚህ አማተር አገልጋዮች ናቸው፣ የሙሉ ጊዜ ሰራተኞች አይደሉም። በዚህ ሰዓት የሚፈጠሩ አንዳንድ ችግሮች ቢኖሩ መንግስት ያስቀመጣቸው ጽህፈት ቤት ኃላፊዎች አሉ፣ በዞን በወረዳ ቴክኒክ አማካሪዎች አሉ። በእነዚህ ስራዎች እየተሰሩ ነው የሚገኙ። ይሄ ስራ ለወደፊቱ ምንድነው መሆን ያለበት ብለህ ስታስበው ዓለም አቀፋዊ ነው መሆን ያለበት። አሁን በሌሎች ዓለማት ስናየው ስፖርት ላይ መንግስት አብዛኛውን የማገዝ የመደገፍ የመጠበቅ ሚና ካልሆነ በስተቀር እጁን አስገብቶ ሀብት የመመደብ ሌሎችንም የማድረግ ስራ እየሰራ አይደለም። ግን የኛ ሀገር ስፖርት በእርግጥም የጠነከረም ስላልሆነ በአስተሳሰብም የተቀየረ ስላልሆነ ገና ብዙ ስራ ይጠይቀዋል። ስለዚህ ይሄ በመሆኑ አብዛኛውን እጅ የመንግስት ድጋፍ በምክር ቤቶች እየጸደቀ የሚንቀሳቀስ ስፖርት ነው ያለ። ስለዚህ ጥሩ ነው ብለህ የምታስበው አደረጃጀቶች እስከታች ድረስ ኑሯቸው ተናቦ ስራ የመስራት ስራዎች አሉ። ቢሆንም ደግሞ በደካማ ጎን የምታየው ይሄንን በባለቤትነት ይዞ የሚመለከተኝ ነው፣ ህዝቡ ይሄንን ውክልና ሰጥቶኛል፣ ስፖርት የህዝብ ነው ብሎ በመስራት ረገድ ግን የሚስተዋሉ በርካታ ውስንነቶች አሉ። ከዚህ ባሻገር ከዞን ዞን፣ ከወረዳ ወረዳ፣ ከክልል ክልልም እንዲሁ ልዩነት አላቸው እና ይሄን ወጥ በሆነ መንገድ አገራዊ በሆነ መንገድ ስራው ቢሰራ የተሻለ የሚሆንበት ተስፋ እድል አለ ብዬ አስባለሁ። በጣም ጥሩ። እንግዲህ ሀሳቦችን እንደዛ ነጣጥለን ማየት ከጀመርን በክለብ ደረጃ በማህበር ደረጃ ከሀገር አቀፍም እስከ ታች ድረስ ያለው መዋቅር በዚህ መልኩ የሚገለጽ ከሆነ ከጊዜ አንጻር ክለቦቻችን፣ ማህበራት፣ ፌዴሬሽኖች በመርሃ ግብር የመመራት ጉዳዮች አንደኛው ክፍተት ነው። ለህዝባዊው አካልም የጥያቄ ምክንያት ይሆናሉ። የሚመራው ዋናው አካልም በአብዛኛው ጥያቄ የሚነሳበት ከዚህ አንጻር ነውና ከጊዜ ጋር በተያያዘ ምርጫዎችን በወቅቱ የማካሄድ ጉባኤዎችን በወቅቱ የማካሄድ ራሱን የተቀመጠ መመሪያ ላይ ግልጽ የተቀመጠ ጉዳይ ስላለ ወቅታዊ ሁኔታዎችን ምክንያት እያደረጉ ወይም ደግሞ በዝንጉነት ወይም ስንፍና ሊባል ይችላል በእንደዚህ አይነት ጉዳዮች ችግሮች ይታያሉና በአብዛኛው ህልውናን ካለመክሰሙ ውጭና ፍቃድ እያደሱ እንደ ክለብ ከመቀጠል ውጪ ባሉት ጉዳዮች ላይ ብዙ ጥያቄዎች አሉ። ምንድን ነው እንደ መፍትሄ መቀመጥ ያለበት ወይም ደግሞ ማንዳቶሪ በግዴታ መደረግ አለባቸው የሚባሉ ጉዳዮች? እንግዲህ በአደረጃጀት ደረጃ አንድ ማህበር ሲደራጅ በታይም ባውንድድ ነው፣ በጊዜ ነው። ለምሳሌ ፌዴሬሽኖቻችንን ከወሰድን አንድ ፌዴሬሽን ስናደራጅ 4 ዓመት ቆይታ ይኖረዋል። ሁለተኛ ተርም የሚጨምሩ ከሆነ ተመርጠው ለሁለተኛ ተርም 8 ዓመት ይቆያል ማለት ነው። ከዚያ በኋላ በነበረን መመሪያ አንድ ተርም አርፈው በጣም ለዚያ ቦታ አስፈላጊና ይጠቅማል ተብሎ ሲታሰብ 3ኛ ተርም ሊጨምር ይችላል ይላል አሁን በፊት የነበረው መመሪያ። በክለቦችም ደረጃ እንደዚያው በውስጥ መተዳደሪያ ደንቦቻቸው ተሰርቶ በመመሪያ የወጣ መሆኑ ይታወቃል። እና አብዛኛው ማህበሮቻችን ስንሄድ በፌዴሬሽንም እንሄድ በክለብም ደረጃ ስንሄድ ይሄንን የማክበር ጉዳይ ዳተኝነት እንዳለ ይታያል። ኢቭን በእኛ ክልል ፌዴሬሽኖችን በአዲስ የማደራጀት ተርማቸውን ጨርሰዋል፣ ግን ማደራጀት አልቻለም። ይሄ ማለት ምንድነው? ከዞኖች መምጣት የሚገባቸው አካላት አሉ። ለምሳሌ እግር ኳስን ስናደራጀው
የሁሉም ዞኖቻችን ወደ 22 አካባቢ ዞን ከተማ አስተዳደርና ብሔረሰብ ዞኖች አቅፎ የሚንቀሳቀስ ክልል ነው። ከ22ቱም ዞን ፌዴሬሽን ፕሬዝዳንቶች ይፈለጋሉ። ክለቦች የዚህ ሜምበር ናቸው። የአሰልጣኞች፣ የዳኞች፣ የስፖርት እኛ ተወካዮች የዚህ ሜምበር ናቸው። እነዚህን አሰባስበህ በ23ቱም ፌዴሬሽን ለማድረግ በቀላሉ እስከ 5 እና 6 ሚሊዮን ብር አካባቢ ይጠይቃል። ይህንን ብር ሴኪውርድ ማድረግ በመንግስት ደረጃ ይህን ሳፖርት አድርገው የማታቀርበው ከሆነ እነዚህን ጉባኤዎች አድርገህ አስመርጠህ ህዝቡ በሚፈልገው ደረጃ ለመሄድ ትቸገራለህ ማለት ነው። ከዚህ አንጻር አሁን ዳተኝነት የሚባል ዋቴቨሪቲስ ቢባልም አሁን በእኛ ክልል አሁን እነዚህ ነገሮች አልተደረጉም። እየታሰበ ያለው በቅርብ ይደረጋል ተብሎ ነው። ወደ ክለቦችም ስትሄድ የዚህ አይነት ነው። አብዛኛው ክለቦች ላይ የቦርድ አደረጃጀቶች ሌሎች ይተቻሉ። ስለዚህ እነዚህን ነገር ማድረግ የሚያስፈልገው በወቅቱ ማድረግ ባይዘይ በወቅቱ በምታደርግበት ጊዜ አንደኛ ስፖርቱንም ትታደገዋል። አድቫንቴጅ አለው በወቅቱ ሲሆን ፕላስ የጊዜ ገደቡ እያለፈ በሄደ ቁጥር የመደብካቸው ሰዎች ተርማቸውን የጨረሱ መሆኑንም ስለሚያውቁት ከዚያ በኋላ የመስራት ዲቮሽናቸውም የቀዘቀዘ ነው እኛ ባለን እይታ። ስለዚህ በየደረጃው የሚያደራጁ አካላት ጊዜን ጠብቀው ማድረግ አንደኛ የህግ ጉዳይ ነው፣ በህግ የተቀመጠ ነው። ይሄንን ህግ ማክበር ነው። ሁለተኛ ስፖርቱን ደህንነቱንም የመጠበቅ ኃላፊነት እንደ መንግስትም ያስፈልጋልና እነዚህን ስራዎች መስራት ያስፈልጋል ብዬ አስባለሁ። እና በወቅቱ ቢሆን ሁሉም ነገር ለተለያዩ ጉዳዮች አይዳረጉም ተብሎ ይታሰባል። ጥሩ። የማህበራትም የፌዴሬሽኖችም አደረጃጀቶች ክለቦችም እንዳሉ በመመሪያ ደረጃ ያለው የተቀመጡበት የአደረጃጀት መልክ ጥሩ የሚባል ነው፣ የሚያሰራ ነው ተብሎ ይታሰባል። ተግባር ላይ ያለው ብዙ እንቅፋቶች የሚገጥሙት ቢሆንም ግን ስፖርቱ ማህበራትም ሆኑ ፌዴሬሽኖች ከሚቋቋሙበት ዓላማ አንጻር ስፖርቱን ለማስፋፋትና ለስፖርት ኢንቨስትመንት አደረጃጀታቸው ሙሉ በሙሉ ምቹ ነው ብሎ መግለጽ ይቻላል? እንደዚያ ማሰብ አይቻልም። አሁን ባለው ተጨባጭ ሁኔታ ማህበራት የራሳቸውን ሀብት መፍጠር አለባቸው። ክለቦችም ቢሆን እንደዚሁ ሀብት መፍጠር መቻል አለባቸው። አሁን ትልቁ የስፖርታችን በተለይ እንደ ክልልም እንደ ሀገርም ነው ብዬ የማስበው ያው አገር አቀፍ ላይ ያለውንም ስለምናቅ አንድ አይነት ነው እና በኢትዮጵያ ውስጥ ስፖርቱ ትልቁ በሽታው የጀርባ አጥንቱ ሀብት ነው። ያንን ሀብት በተገቢ መንገድ ሊያመነጭ የሚችል ማህበር መፈጠር አለበት። ክለቦችም ቢሆን በመንግስት ላይ የተንጠለጠሉ መሆን የለባቸውም። የራሳቸውን ሀብት ሊፈጥሩ የሚችሉበትን እድል ማመቻቸት አለበት። እንደ እርሾ መንግስት ይሄንን ማገዝ አለበት። ወደዚህ አስገዳጅ ሁኔታ መግባት አለበት። ያለበለዚያ አሁን ሁሌም ከተወሰነ ቦታ ላይ ሀብት እየጠበቅ የምትሄድ ከሆነ አዳጋው አለ። ለምሳሌ በሀገራችን ክለቦች ላይ እያየነው ነው። በጣም ቁንጮ ላይ የነበሩ ክለቦች ይሄንን የሚደግፉ የተወሰነ አካል አንድም ይሁን ሁለት አካል እጁን በሚሰበስብበት ጊዜ ክለቡ ፋይዳ ቢስ እየሆነ እንደሚጠፋ ይታወቃል። ስለዚህ በክልልም ደረጃ በዞን ደረጃም የምናደራጃቸው ማህበራት ራሳቸውን በሀብት የሚችሉ የሚያጠነክሩ፣ ለዚህም ነው በአደረጃጀቱ ላይ የሚታሰበው ባለሀብት የሆነ ስፖርቱን በሀብት ሊያግዝ የሚችል ሙያተኛ የሆነ በሙያው ስፖርቱን ሊያግዝ የሚችል ተዋጽኦአቸውን የጠበቀ ሴቶች እንዲሆኑ ሴቶችም ወንዶችም እኛ ጋር አብዛኛው ማህበር ስታደራጅ ብዙውን ጊዜ ወደ ወንዶች ቴንድ የማድረግ ስፖርቱ ላይ ይመጣሉ፣ ግን ሴቶችንም የማሳተፍ እነሱም ጋር ያለን ዕውቀት እነሱም ጋር ያለን ተሳታፊነት ተጠቃሚነትም የመጨመር ነገር ይኖራልና በዚያ ልክ አደረጃጀቶች የማታደራጃቸው ከሆነ የስፖርታችን እድገት ያድጋል ብለህ ከምታስበው ይልቅ አብዛኛው ጊዜ በተወሰነ ቦታ ላይ እየተንጠለጠለ የሚወርድበት ወይም የሚወድቅበት እድሉ በጣም ሰፊ እንደሆነ ይታያል። ጥሩ። ስለዚህ የሀገራችን ስፖርት እድገት አንደኛው እንደ እንቅፋት ብለን ባንገልጸውም በመንግስት ላይ የተንጠለጠለ መሆኑ አንዱ ችግር ነው ብለን መውሰድ እንችላለን። ነገር ግን የማህበረሰብ አቀፍ የጤና ስፖርት ማህበራት ተብሎም ደግሞ መመሪያው ላይ የተቀመጠ ጉዳይ አለ። ይሄ ደግሞ ራሱን ችሎ የተደራጀ አካል እንዳልሆነ በተለያዩ አሰራሮች ላይ እየተመለከትን ነውና የማህበረሰብ አቀፍ ጤና ስፖርት ማህበር የሚለው በክልል ደረጃ በሀገር አቀፍ ደረጃ የት ነው ያለው? እንግዲህ የዚህ የማህበረሰብ አቀፍ ስፖርት እንቅስቃሴ ማለት ከፖሊሲ ላይ ሁለት ዓላማዎችን አስቀምጧል። አንዱ ሰው በሚወደው በሚፈቅደው በሚያገኘው ጊዜና አጋጣሚ
የስፖርት እንቅስቃሴዎችን እንዲያደርግ ማድረግ ነው። ስለዚህ ይሄ ምንድነው መላ ህዝቡ በስፖርት እንቅስቃሴ ውስጥ እንዲገባ እንዲኖር ማድረግ ነው። ስፖርትን የኔ ብሎ እንዲይዘው ማድረግ ነው። ከዚህ አጠቃላይ እንቅስቃሴው ውስጥ ደግሞ ኤሊቶች እንዲፈሩ ይላል። ሁለተኛው የፖሊሲ አቅጣጫ አገር የሚወክሉ ኤሊቶችን ማፍራት ነው። ፕሮጀክቶችን፣ ክለቦችን፣ ቡድኖችን በማደራጀት ማለት ነው። እንግዲህ የህብረተሰብ እንቅስቃሴ ማለት ለምሳሌ እድሜያቸው የገፉ የጤና ቡድን ሊሆን ይችላል፣ የእግር ጉዞ ሊሆን ይችላል፣ የተለያዩ ኩነቶች ሊሆኑ ይችላሉ። እነዚህ አጠቃላይ እንቅስቃሴውን ማዞሪያ ናቸው። ስፖርት ለሁሉም ብለን ምንምና ሌሎች ደግሞ በተለይ አገር የሚወክሉ ክልል የሚወክሉ ኢትዮጵያን የሚወክሉ ስፖርተኞችን ደግሞ የምትፈጥርባቸው ሚንሶች አሉ። ቡድኖችን፣ ክለቦችን ማደራጀት፣ ታዳጊ ወጣቶችን የማደራጀት ስራ እኒህን አድርገህ ነው የምትመጣው። ስለዚህ አሁን ይሄ አንዱ ክንፍ የጤና ስፖርት የምትለው ፓርት የደከመ ነው። በክልል ደረጃ የጤና ስፖርት የሚል አለን። በዚያ ደረጃ ግን በጣም በትልቁ ይሰራበታል ካልከኝ በጣም ደካማ አፈጻጸም ነው ያለው። ደካማ አፈጻጸም ይሄ ማለት ምንድነው? በክልል ደረጃ ተደራጅቶ ያንን ስራ እየሰራ ያለው መንግስታዊ አካሉ ይሄንን የሚመራ አንድ ክንፍ አለን እኛ በቢሮ ላይ የህብረተሰብ ተሳትፎ የሚባል። ስለዚህ ይሄንን የሚሰራ ያ አካል ካልሆነ በስተቀር ህዝባዊ አካሉን አደራጅቶ ወደ ስራ በማስገባት ረገድ ጎደሎዎች እንዳሉ ይሰማኛል። በፌደራልም ደረጃ በወረዳም በዞንም እነዚህ ናቸው። ግን የሚታሰበው ይሄ እንቅስቃሴ በስፋት የሚጎላ ከሆነ አባቱ እናቱ ሲንቀሳቀሱ ያየ ልጅ ቤቱ አርፎ አይተኛም፣ ይወጣል ማለት ነው። እንቅስቃሴ ውስጥ ይገባል። ስለዚህ ስፖርት ለሁሉም የሚለው ጽንሰ ሐሳብ ሁሉም በሚችለው በሚወደው በሚያገኘው አጋጣሚ በስራ ቦታ በተደራጀም ባልተደራጀ መንገድም እንዲንቀሳቀስ ማድረግ ነው ዋናው ዓላማ። ስለዚህ ይሄኛው ፓርት ላይ ጋፕ እንዳለ ፊል አደርጋለሁ እኔ። በጣም ጥሩ እንቀጥላለን ሀሳባችንን። ተመልካቾቻችን እየተከታተላችሁ የምትገኙት የስፖርት ትንታኔ ፕሮግራማችንን ነው። የፕሮግራማችን አጋር ኢትዮ ቴሌኮም ነው። መልእክቱን ተከታትለን ወደ ሌሎች ሀሳቦች እንቀጥላለን። ከጧት ጀምሮ ሲያስብበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስልሃል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስልሃል? እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስልሃል? ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ፕሮግራማችን የስፖርት ትንታኔ ነው። ከእንግዳ ጋር ቆይታ እያደረግን እንገኛለን። ተመልካቾች አብራችሁን ስላላችሁ እናመሰግናለን። ኢትዮ ቴሌኮም የፕሮግራማችን አጋር ነው። ለሴቶች ብቻ በተለየ ሁኔታ ቅናሽ የተደረገባቸው ጥቅሎችን ተጠቀሙ ይላል። 49% ቅናሽ፣ 50% ጉርሻ ያላቸው ጥቅሎች ናቸው። በቴሌብር አርዲ ቻትና በማይ ኢትዮ ቴል መተግበሪያዎች መጠቀም ትችያለሽ ይላሉ። በተለይ ለሴቶች ኢትዮ ቴሌኮምን በድጋሚ እናመሰግናለን። ወደ ፕሮግራማችን እናልፋለን። ጥያቄዎችን ልቀጥል። አቶ ሙልጌታ አሁን ያለውን መመሪያ ስናወራበት ነበር። አብዛኛው ጉዳያችን ወይም ውይይታችን ባለው መመሪያ ላይ ነው የሚያጠነጥነውና አዲስ የስፖርት ፖሊሲ ደግሞ በቅርብ ጊዜ ጸድቆ ወጥቷል። ነባሩ መመሪያ በአዲሱ ተተክቷል ማለት እንችላለን። አሁን ባለው ሁኔታ ልዩነትና ተመሳሳይነታቸውስ ምን መልክ አለው? እንግዲህ አጠቃላይ ፍሬሙን ስናየው ብዙ የሚለያይ ነው ብሎ ማሰብ አይቻልም። ግን ከዚያ ውስጥ ያው አገር በየጊዜው እየተቀየረ መሄድ አይቀርም። ስፖርት ደግሞ ዓለም አቀፋዊ ይዘት ያለው ነው። ስለዚህ ከዓለም አቀፋዊ እንቅስቃሴው ጋር አብሮ የሚሄድ የተቀየረ
ፖሊሲ ያስፈልጋል። ምክንያቱም ፖሊሲው በ1990 የወጣ ነው። እነዚህ ፖሊሲዎች አሁን ላይ ሆነው ስታያቸውም ብዙዎቹ የተሻገርናቸው ያለፍናቸው አፕዴት መደረግ ያለባቸው እንደሆኑ በተለያዩ ሀሳቦች ሲነሱበት የቆየ ነው። ስለዚህ አሁን በምክር ቤት ደረጃም የጸደቁት ሀሳቦች ያደጉ የተሻሉ ሊያሰሩ የሚችሉ የመንግስትንና የህዝባዊ አካል አሰራር ስርዓቱን የለዩ ተጠያቂነትን ጭምር ያለበት እንዲሆን ተደርጎ ከዓለም አቀፍ ህግጋት ጋር ተጣምሮ አሁን አገር ከደረሰችበት ጋር የተዛመደ ነው። ኤኒዌይ እነዚህ አሰራሮች ለኛ ክልል አሁን ኦፊሻሊ ያልመጣ ቢሆንም ግን እንደ ሀገር ይሄ ፖሊሲ በአዋጅ ደረጃ በምክር ቤት መጽደቁ ይታወቃል። ውይይትም ደግሞ የሚመለከታቸው አካላት አድርገውበታል። ከዚህ አንጻር የነዚህ ማስፈጸሚያ ሰነዶች በርካታ ሰነዶች የሚጠይቁ ይመስለኛል ከአሰራር አንጻር። ምክንያቱም በፖሊሲ በአዋጅ ደረጃ የወጡ ስራዎች በሚኒስቴር መስሪያ ቤቱ ደግሞ በመመሪያ ደረጃ ተዘጋጅተው የሚወርዱበት ሁኔታ ይኖራል። እነዚያ እንደመጡ እኛም በክልል ደረጃ መሰራት የሚገባቸውን ስራዎች ሰርተን ያንን ፕራክቲካል በጣም ጠቃሚ ናቸው ብዬ ስለማስብ እንደዚያ ይደረጋል የሚል ሀሳብ ነው ያለን። እስካሁን ወደኛ የመጣ ነገር ግን የለም። ሀሳቡን በሀሳብ ደረጃ ፖሊሲዎቹ ላይ የነበረውም ላይ ሲሰራበት የቆየ ነው። አዲሱ ውይይት ተደርጎበታል። በአብዛኛው ወደ ተግባር የመግባቱ ጉዳይ ገና ቢሆንም በልዩነትና በመመሳሰል ደረጃ ምን ያህል ነው ሊገለጽ የሚችለው የሚለውን ሀሳብ እንግዲህ ትንሽ አሁን ላይ ሆነ ስታየው የባለፈው ነገሮች ጋፕ ያሉባቸው መስለው የሚታዩ አሉ። አንደኛ ምንድነው እነዚያ ነገሮች ተጠያቂነትን የማይሰጡ አሉ አንዳንዶቹ። ከዚህ ባሻገር ህዝባዊ አካሉ ሊሰራው የሚገባውን መንግስታዊ አካሉ ደርቦ ተክቶ የመስራት ማንዴቶች የነበሩበት ነበር። ለምሳሌ ስፖርቱን ለምሳሌ በእኛ ክልል ላይ እግር ኳስ የሚወራ ከሆነ የአማራ ክልል እግር ኳስ ፌዴሬሽን የማያውቀው ምንም አይነት እንቅስቃሴ በክልሉ ውስጥ ማድረግ አይቻልም። ህዝባዊ አካሉ ነው። መንግስታዊ አካሉ ይሄን መፍቀድ አይችልም፣ መስራት አይችልም፣ ማድረግ አይችልም። ወራዝ ግን አብዛኛው በመንግስታዊ አካሉ ገበርን የሚደረግ የነበረበት ሁኔታ የመንግስት አሰራርና የህዝባዊ አካሉ አሰራር ክሊርሊ ተለይተዋል። መንግስት ምንድነው የሚሰራቸው? 1 2 3 መንግስት የመደገፍ ሚናውን ይጫወታል። የማዘውተሪያ ስፍራዎችን የመገንባት፣ ጥበቃ የማድረግ፣ ከለላ የማድረግ፣ ደንቦችን የማውጣት፣ ህጎችን የማውጣት፣ ውል የመያዝ እነዚህ ስራዎች ናቸው። ሌላው የስልጠና፣ የውድድር፣ ሀብት የማሰባሰብ፣ አደረጃጀት መስራት፣ ልዩ ልዩ ኮሚቴዎች የማደራጀት ይሄ የህዝባዊ አካሉ ነው። እነዚህን በተለየ መንገድ በለየ በማይጣረስ መንገድ ለማዘጋጀት ሞክሯል። ስለዚህ እነዚህን አሁን ወደ ኢምፕሊሜንቴሽን እየገባን ጎደሎች እየተሞሉ እየተስተካከሉ ሪቫይዝ እየተደረጉ የሚሄዱ ነው የሚመስለኝ። እነዚህም አትሊስት በመመሪያ ደረጃ በደንብ ተስተካክለው ተሞርደው ምክንያቱም በርካታ ውይይቶች ተደርገዋል፣ ግባቶች ተሰብስበውበታል። ስለዚህ በዚህ ደረጃ የሚመለሱና በክልልም ሲመጡ ይሄንን በተለይ ከኛ ክልል ኮንቴክስት ወይም ተጨባጭ ሁኔታ የሚጠቅሙት የሚያዋጡትን እንደ ሀገርም ሊያስተሳስሩ የሚችሉ አሰራሮችን ዘርግተን ወደ ስራ የምንገባበት ሁኔታ ይፈጠራል ብዬ አስባለሁ። ጥሩ። አንዳንድ ሀሳቦች ግን ይነሳሉ። ቀደም ባሉት ጊዜያት በከፍተኛ ደረጃ ስፖርቱን ሊቆጣጠሩ ወይም በሀሳብ ደረጃ ሊደግፉ ይችላሉ ተብሎ በግለሰብ ደረጃ ሲነሳም ስፖርት ምክር ቤቱን ከመሰብሰብ አንጻር ምክትል ጠቅላይ ሚኒስትሩ ይነሱ ነበረ። አሁን አዲስ የስፖርት ፖሊሲ ላይ ስናወራ ደግሞ ጠቅላይ ሚኒስትሩ ከላይ ይመጣሉና የመንግስት ጣልቃ ገብነትን የሚያስቀር አይደለም የሚሉ ሀሳቦች አሉ። ባህል ቱሪዝምና ስፖርት በሚኒስቴር መስሪያ ቤት ደረጃ በፊት የሚቆጣጠር ነበረ። የሱም የመንግስት አካል ከመሆኑ ጋር ተያይዞ ጣልቃ ገብነትን የለየ ላይሆን ይችላል። የመጨረሻ ውሳኔዎች በተለይ ከህግ ጥሰት ጋር የተያዙ ጉዳዮች ሲነሱ ሚኒስቴር መስሪያ ቤቱ ነው ውሳኔ የሚሰጥባቸው የሚለው መመሪያ ላይ የተቀመጠ ጉዳይ ነበረና አሁንም ከመንግስት ጋር ተለይቶ የማይቀመጥ የሚመስል ነገር ስላለው ለስፖርቱ እድገት በተወሰነ ደረጃ ክፍተት አይፈጥርም። ቀደም ብለን ያነሳናቸው ሀሳቦች ስላሉ ያን ያህል ጋፕ አለው ብዬ እኔ አላስብም። ምክንያቱም አሁን አገሪቱ ያለችበትን ሁኔታ በደንብ ማየት ያስፈልጋል። አሁን እኛ ሀገር ላይ ክለቦች ብለን ለምሳሌ ብንወስደው አሁን በፕሪሚየር ሊግ ላይ ያሉ ክለቦቻችንን እንኳን ብንወስድ
ወደ 20 ፕሪሚየር ሊግ ክለቦች አሉ። ከዚህ ውስጥ የህዝብ የምትላቸው ወይም ህዝብ እያገዛቸው እየደገፋቸው የሚንቀሳቀሱ 2% 10% በማይሞላ ደረጃ 2 ክለብ ምናምን 1 ክለብ ልትል ነው የምትችል። ስለዚህ ይሄ ባለበት ሁኔታ ዝም ብለህ በህግ በደንብ ደንግገህ ብታስቀምጠው ተግባራዊ ለማድረግ የሚያስቸግር ነው። አሁን የሀገሪቱን የስፖርት እንቅስቃሴ በበላይነት ጠቅላይ ሚኒስቴሩ በስፖርት ምክር ቤት ደረጃ ቢቀመጡ የተሻለ ነው። በክልል ደረጃ የክልል ፕሬዝዳንቶች ቢመሩት የተሻለ ነው። ዋናው ሀሳብ ህዝባዊ አካላቶች ይገቡበታሉ። የስፖርት ምክር ቤቶች እነማን ናቸው? የኔ ጥያቄ የሚሆነው በፌዴራል መንግስት አሁን ዝም ብሎ የተተወ ነገር ነበር። ጠቅላይ ሚኒስቴሩ የስፖርት ምክር ቤት እንትኑ እንደዚህ ያደርጋሉ ይላሉ። ግን ክሊርሊ መቀመጥ አለበት። ለምሳሌ የክልል ፕሬዝዳንቶች፣ የክልል ወጣትና ስፖርት ቢሮ ኃላፊዎች፣ የክልል ስራ አስፈጻሚዎች፣ ህዝባዊ አካሎች፣ ስፖርተኞች፣ የዳኞች ተወካይ፣ የአሰልጣኝ ተወካይ፣ ይሄ ማለት ስፖርቱን የሚያውቅ ከስፖርቱ ጋር ግንኙነት ያለው ነው የሚታሰበው። እንደ ሀገር ነው እንግዲህ እንደ ሀገር ስለሆነ እዚያ አካባቢ ስለ ሀገራችን ስፖርት እንዲወራ ፋይናሊ ደግሞ በጋራ ውሳኔ እንዲሰጥበት ማድረግ እስከተቻለ ድረስ ምቹ ሁኔታ እስከፈጠረ ድረስ ውይይት አንደኛ በፌዴራል ደረጃ በሚደረገው ብቻ ሳይሆን ይሄ ነገር እታች የቀበሌ ማህበረሰብ ኮሚቴ የሚሉት ደረጃ ነው ያለው። በየደረጃው እየተመካከርንበት ከመጣን በየደረጃው ስፖርቱን መስራት ከቻል አሁን እኮ ስራው ያለው እኮ ፌዴራል ላይ አይደለም፣ ባይዘ ስራው ያለ ክልል ላይም አይደለም። ስለ እውነት ለመናገር ይሄ ቀበሌና ወረዳ ላይ የሚሰራ እገዛውም ድጋፉም የሚያስፈልግ ቀበሌና ወረዳ ላይ ነው። እዚህ አካባቢ ላይ ስራዎችን መስራት ከተቻለ የአገራችን ስፖርት በአጭር ጊዜ ውስጥ ሊቀየርበት የሚችል እድል እንዳለ ያሳያል። ምክንያቱም ካሁን በፊት የነበረው ስፖርት አትሌቲክስ ብቻ ነበር ቢታወቀው ስናመላለሰው ይኖርን ማለት ነው። ናውዴይ ግን የማርሻል አርት ስፖርቶችን ስታይ ብዙዎቹ እየወጡ ነው። ብስክሌትን ስታይ ውጤታማ እየሆነ ነው። ውሃዋና እያሳተፍን ነው። እግር ኳሳችን በታዳጊዎች ላይ ፕሮሚሲንግ የሆነ ነገር አለው። በቦክስ በጣም ጥሩ ነን። ስለዚህ እነዚህን ነገሮች እታች ድረስ መስራት እስከተቻለ ድረስ በምክር ቤት ደረጃ ውይይት የሚደረግበት ከሆነ መንግስታዊ ኃይሉ ስላለ ወይም ሚኒስቴር መስሪያ ቤቱ ስላለ የህዝቡ ድምጽ ይደፈቃል ብሎ ማሰቡ የሚያግዘው ይበልጣል ብዬ ነው ማሰብ። በመንግስት በኩል የሚደረገው ድጋፍ የማስተባበር፣ የማደራጀት፣ ሀብቱን የማገዝ፣ የመደገፍ ለሀብት የሚሆን ሁኔታዎችን በማመቻቸት ደረጃ ከመንግስት ይጠበቃልና አደረጃጀቱ ላይ የተሻለ ነው ብዬ ነው የማስበው። ጥሩ። ምናልባት በቀጣይ ተግባራዊ ሲሆን ግልጽነትን ያመጣ ከሆነ ካው በፊት ይነሱ የነበሩ ችግሮች ላይ የነበሩ ሁኔታዎችን ልታነሳ ትችላለህ። ይሄንን በምን ያህል መልኩ ደግሞ ክፍተቱን ይሞላል የሚለውንም ለማንሳት እንዲመቸን የማህበራት ፌዴሬሽኖች የፋይናንስ አሰራር የኦዲት ሪፖርት ጉዳይ ብዙ መድረኮች ላይ የክርክር ምንጭ ነውና የሰው ኃይል ወይም ሀብት አስተዳደራቸውም ችግር አለበት ተብሎ ይነሳል። ከግልጽነት አኳያ ነባሩ ችግር በምን መልኩ ይገለጻል? በቀጣይ በምን መልኩ ሊፈታ ይችላል ብለህ ታስባለህ? በፖሊሲ ደረጃ እንግዲህ የማህበራት የፋይናንስ አጠቃቀም አብዛኛው ማኒፑሌት የሚደረገው በመንግስት ገበርን የተደረገ ነው። አሁን የኛን ክልል ካየን ሀብት ለፌዴሬሽኖች እንሰጣለን። ነገር ግን ሀብቱን እነሱ የሚያዙበታል ጥያቄ ነው የሚያቀርቡት እነሱ። ለምሳሌ ስልጠናም ቢኖራቸው፣ ውድድርም ቢኖራቸው፣ የድጋፍና የክትትል ስራም ቢኖራቸው፣ ማበረታቻም ሊሰጡ ቢችሉ በቀጥታ በጽሁፍ ባንድ ቋት ነው የአማራ ክልል የስፖርት ምክር ቤት ሀብት በድጋፍም በተለያዩ ደረጃ የሚገኝ ሀብት አለ። ያንን ሀብት ይጠየቃል። መንግስታዊ አካሉና ህዝባዊ አካሉ ቁጭ ብሎ ይተማመንበታል። ከዚያ በኋላ ያ ሀብት ይፈቀዳል ማለት ነው። ኢንፋክት በራሳቸው ደግሞ ሀብት የሚያመነጩ ፌዴሬሽኖች አሉ። በራሳቸው የሚያመነጩትን ሀብት እነሱ ለአስፈላጊው የስፖርት እንቅስቃሴ ከስፖርት እንቅስቃሴ ውጭ መጠቀም አይቻልም። ያንን ማድረግ ይቻላል። ቢሆን ጥሩ ነው ብለን የምናስበው ምንጊዜም የትኛውም ቦታ ላይ ሀብቶች ሲኖሩ ከሀብት ጋራ መደረግ ያለበት የኦዲቲንግ ስራ መሰራት አለበት። ምንጊዜም በየአመቱ የተሟላ በውጭም ይሁን በቢሮውም ይሁን በዞን ደረጃ ያለ የኦዲቲንግ ስራዎች ተሰርተው በአመቱ መጨረሻ ኦዲት መደረግ አለበት። ኦዲት የሚደረግ ከሆነ አትሊስት ችግሮቹን እየተፈቱ ጋፖቹም ካለ የፋይናንስ ችግሮችም ካሉ የአሰራር ችግሮችም ጭምር ካሉ በኦዲቲንግ እየተስተካከሉ የሚሄዱበት ከህግ ውጭ ሄደም ካለ የሚጠየቅበት አሰራር
ይፈጠራል እና አሁን አዲሱም ይፈተዋል ብዬ የማስበው በመመሪያ ደረጃ ይሄንን ነው። ማህበራት በየአመቱ ያው በቲዮሪ ደረጃ አሁንም አለ ፕራክቲካል ይደረጋል ወይ ብለህ ስታስብ ፕራክቲካል የማይደረግ ብዙም ሀብት አያንቀሳቀሱም ተብሎም ስለሚታሰብ ጭምር የኦዲቲንግ ስራው በተለይ ፐርሰናሊ ማህበራትን በሚመለከት እና አሁን ክለቦች አሁን ለምሳሌ ትልልቅ ሀብት እንትን ይላሉ። በፌደራል ደረጃ ራሱ እግር ኳስ ፌዴሬሽኑ አንድ ክለብ እስከ 70 ሚሊዮን ብር ድረስ ያንቀሳቅሳል ከተባለ ይሄ 70 ሚሊዮን ሀብት በፐብሊኩ ስም የወጣ ሀብት ነው። ስለዚህ ይሄንን ሀብት ኦዲት የማስደረግ ለተጠሪ ለሆነው ህዝብም ሆነ መንግስት ያንን ሀብት በዚህ ደረጃ ነው የፈጸምኩት እንዲህ ነው የተጠቀምኩበት ብሎ ክሊርሊ እንትን ቢለው አንደኛ ከሀሜትም ነፃ ያደርጋል። አሰራርም ነው ደግሞ አሰራርም ነው። ይሄ መደረግ እስካልቻለ ድረስ አዳጋም አለው ማለት ነው። መደረግም አለበት ብዬ አስባለሁ። ጥሩ። ከሀብት አሰባሰብ ጋር በተያያዘ የስፖርቱ መሰረት ሀብት ነው ከተባለም ዓለም አቀፍ ግንኙነቶችን በተመለከተ መመሪያው ያስቀመጠው ጉዳይ አለ። ማህበራት፣ ፌዴሬሽኖች ዓለም አቀፍ ግንኙነቶችን ማድረግ ይችላሉ መንግስት በሚያውቀው መስመር ሆኖ ግልጽ በሆነ አሰራር ይባላል። ዓለም አቀፍ ግንኙነቶችን ከመፍጠር አንጻር ግን የሀገራችን ፌዴሬሽኖችም ሌሎች ማህበራት ደካማ ናቸው። አትሌቲክስ ፌዴሬሽንን በተወሰነ ልናነሳ እንችላለን። ስፖርቱም ከፍ ያለ ስለሆነ እግር ኳስም በተወሰነ ግን ወቅታዊ ሆነው ነው የውጭ ግንኙነቶች እየተደረጉ ያሉትና ሀብት ከማሰባሰብ አንጻር እንደዚህ አይነት ግንኙነቶች ደግሞ ወሳኝ ናቸው ተብሎ ስለሚታሰቡ ድክመቱ የት ላይ የመጣ ነው? እዚሁ ታስሮ የቀረበት ጉዳይ አለ ወይስ ከውጭ ያለው ሁኔታ ገደብ አለ? እንግዲህ እኔ እንደሚሰማኝ ዓለም አቀፍ ግንኙነት በጣም አስፈላጊ ነው። እንደው ሀብት ለመሰብሰብ ብቻ ሳይሆን አጠቃላይ ስፖርቱን ከማሳደግ አይን ስታየው የዓለም አቀፍ ተሞክሮች ለኛ በጣም አስፈላጊዎቻችን ናቸው። ዛሬ ዓለም ዘምኗል። ከዚህ አንጻር ስፖርቱ መንግስትን የሚያግዝበት የሚደግፍበት ደረጃ ደርሷል። በአመት ከሚገኘው ገቢ እስከ 10% ድረስ ስፖርት የሀብት ምንጭ ሆኗል። በእኛም ሀገር በቂ ጥናት ቢደረግበት በእርግጠኝነት አትሌቶቻችን የሚያመጡት ሀብት ቀላል ነው ብዬ አልገምትም። የሚገኙ ሽልማቶች አሉ፣ በውድድር የሚወጡም በርካታዎች ናቸውና ከዚህ አንጻር ቀላል ነው ብዬ አላስብም። ከዚህ አንጻር ዓለም አቀፍ ግንኙነት በጣም ኢምፖርታንት ነው። ግን የኛ ዓለም አቀፍ ግንኙነት ምንድነው ስትል አብዛኛው ውድድር ተኮር ነው። ትልቁ ችግር ያ ነው ብዬ ነው የማስበው። ውድድር ተኮር ከሚሆን ልቅ በሙያ አንደኛ እንድናድግ ስልጠናን ቤዝ ያደረገ ግንኙነትን መሰረት ያደረገ ሌሎችን ተሞክሮዎች መሰረት ያደረገ ሀብት የምንታገዝበትን ከኢንተርናሽናል ፌዴሬሽኖች ጋር መልካም ግንኙነት በመፍጠር ስራዎችን በማስተሳሰር አካባቢያችን ላይ ደግሞ የነዚያን የኢንተርናሽናል ድርጅቶች እዚህ በማምጣት ኢምፕሊመንት ለማድረግ በመሞከር በርካታ ግንኙነት የመፍጠር እድሉ ይኖራል ብዬ አስባለሁ። ግን በፌዴራል ደረጃ ድሮ በርካታ ፌዴሬሽኖች የነበሩበት ነው እና በፌዴሬሽኖች ውስጥም የተሟላ የሰው ኃይል ነበር። አሁን ላይ ያለው አደረጃጀትም ትንሽ ሰብሰብ ብሎ በተወሰነ የሰው ኃይል የተንቀሳቀሰ በመሆኑ ዓለም አቀፍ ግንኙነቱ ያን ያህል የሰፋ የጎላ ነው የምትለው አይደለም። ኦልሞስት እነዚህ ግንኙነት አሉት ብለህ የምታስበው አትሌቲክስ እና እግር ኳስ ነው እንጂ አብዛኛው ብዙ ናቸው ተብሎ አይታሰብም። እንደ እጅ ኳስ የተሻለ እየመጡ ያሉ አሉ፣ እንደነ ወርልድ ቴኳንዶ እንደዚህ የማርሻል አርት ስፖርቶች አካባቢ ካልሆነ ሌሎች አብዛኛው እየተረሱ የሚመስሉ ሁሉ ነገሮች አሉና ዓለም አቀፍ ግንኙነቶች ለስፖርታችን ሀብት ለማመንጨትም ብቻ ሳይሆን ለአጠቃላይ ለስፖርታችን እድገት ኮምፒተንሲ መፍጠር እንድንችል ልጆቻችንም በዓለም ገበያ መሸጥ ማሳየት እንድንችል እነዚህ ነገሮች ኢምፖርታንት ናቸው ብዬ አስባለሁ። ይሄ ነገር እንዲያውም በጣም ተጠናክሮ ቢቀጥል መልካም ነው። ለምሳሌ እኛ በክልል ደረጃ ከጎረቤት ሀገሮች ጋር ክልሎች ከሚያዋስኗቸው ጋር ብታደርግ አሁን ሱዳን እንዋሰናለን፣ ኤርትራን እንዋሰናለን፣ ኬንያ የሚዋሰናለ። ይሄንን ክልሎች በራሳቸው ራሱ እየተገናኙ የህዝብ ለህዝብ ትስስሩን ስፖርት አንዱ ሰላምን በመፍጠር ረገድ የሚጫወተው ሚና ትልቅ ስለሆነ ይሄንን ማድረግ ቢቻል መልካም የሆነ ነገር ይፈጠራል ብዬ አስባለሁ። የተከታተላችሁ የምትገኙት ተመልካቾች የስፖርት ትንታኔ ፕሮግራማችንን ነው። ኢትዮ ቴሌኮም የፕሮግራማችን አጋር ነው። መልእክቱን ተከታትለን በቀሪ ሀሳቦች በድጋሚ እንገናኛለን።
በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ተመልሰናል። ኢትዮ ቴሌኮም የፕሮግራማችን አጋር ነው። በታላቅ ቅናሽ ከስጦታ ጋር የቀረበ ልዩ የሞባይል ጥቅል ለሴቶች ከኢትዮ ቴሌኮም ቀርቦልሻል ይላል። ከመደበኛ ጥቅል 49% ቅናሽ ተደርጎባቸው ከ50% ስጦታ ጋር ወራዊ የሴቶች ሞባይል ጥቅሎችን ለመግዛት የፋይዳ መታወቂያሽን በመያዝ አቅራቢያሽ በሚገኝ የኢትዮ ቴሌኮም አገልግሎት ማዕከል ጎራ በማለት አንድ ጊዜ ካሳወቅሽ በኋላ በኢትዮ ገበታ ኮከብ 999 መሰላል በማይ ኢትዮ ቴል መተግበሪያ በቴሌብር እንዲሁም በአርዲ ቻትቦት በማንኛውም ጊዜ ገዝተሽ መጠቀም ትችላለሽ ይላል። ኢትዮ ቴሌኮም አጋራችን ስለሆነ በድጋሚ ከልብ እናመሰግናለን። ወደ ሀሳቦቻችን እንቀጥላለን። የስፖርት ማህበራት፣ ፌዴሬሽኖች አደረጃጀትና ከመመሪያው ጋር የተያያዙ ጉዳዮችን እየተመለከትን ነው የምንገኘው። ከህግ ጋር የሚነሱ ጉዳዮችን እንመልከት። መመሪያው ላይ የመጨረሻ ድንጋጌዎች ብሎ የሚያስቀምጣቸው ጉዳዮች አሉ። የህግ ጥሰት ጉዳይን ይመለከታል። ክልከላዎች፣ ቅጣቶች ካሉ በተለያዩ ጥፋቶች በተለያዩ ማህበራት ሁሉንም ባጠቃለለ በሚባል ደረጃ መጨረሻ ላይ ለሚኒስቴር መስሪያ ቤቱ ይሰጣል የመጨረሻ ውሳኔውንና በስፖርቱ ደግሞ የምንመለከተው የመንግስትና የህዝባዊ አደረጃጀቱ ከመለያየቱ በተጨማሪ በዓለም አቀፍ ደረጃም ለስፖርት ገላጋይ ፍርድ ቤት ድረስ የመቀጠል ጉዳዮች ናቸው ያሉትና ጣልቃ ገብነቱን አሁንም አያመጣውም ይሄ ድንጋጌ በራሱ። እንግዲህ ያው ይሄ ወደ አፈጻጸም ሲኬድ የሚታይ ነው የሚሆነው። ኤኒዌይ ምንድነው ይሄንን አዋጅ መንግስት ነው እንግዲህ እንዲጸድቅ ከፍተኛውን ኃላፊነት ወስዶ ረጅም ጊዜ ጥናት ተጠንቶ በየክልሎች ውይይት ተደርጎበት ይሄ ስራ የተለያዩ ማህበራት ውይይት ተደርጎበት የቀረበ ነው። ያው መጨረሻ እንግዲህ ቢሆን መልካም የነበረው ብዬ የማስበው እንግዲህ አሁን ይሄ የጸደቀ ጉዳይ ላይ እንዲህ ነው ማለት አያስፈልግም። ኦልሞስት ይሄንን ፋይናሊ የህግ ጥሰት በሚፈጠርበት ጊዜ መንግስት እጁን ማስገባቱ የማይቀር ነው። ምክንያቱም ምንድነው ስፖርቱ እንዲያድግ ነው ሁላችንም የምንሰራው። መንግስትም ህዝባዊ አካሉም በጋራ የሚመሩት ስፖርት ነው የሚለው። በጋራ የሚመራ ስፖርት ነው። ግን የመንግስት ኃላፊነት የህዝባዊ አካሉ ኃላፊነት ክሊርሊ ተቀምጧል። በህዝብ ስም እየተመጣ ስፖርቱን ለመበደል፣ ስፖርቱ ላይ የተለየ ጥቅም ለማግኘት፣ ስፖርቱ ከሚያድግበት ይልቅ እንዲኮስስ ማድረግ አስፈላጊ አይደለም። መንግስታዊ አካሉ ደግሞ ስልጣኑ መንግስታዊ አካል ነኝ ብሎ ህዝባዊ አካሉን ተጭኖ ስፖርት እየሰራ ያለውን አካል የማሸማቀቅ፣ ስራውን እንዳይሰራ የማድረግ እነዚህ ነገሮች ካሉ ደግሞ ይሄም ትክክል አይሆንም። ኤኒዌይ ሁለቱም ዊን አፕሮች ነው ያላቸው ብዬ ነው የማስበው። መንግስትም ስራውን ይሰራል፣ ህዝባዊ አካሉም የተሰጣቸው ስራ አለ። ስለዚህ ግን ጥሰት ከተገኘ ግን ይሄንን ነገር የማስቆም ስራ የግድ ነው። ለምሳሌ በፌዴሬሽኖች መመሪያ አንድ ሰው ለተከታታይ 3 የስብሰባ ጊዜ ካልመጣ በራሱ ጊዜ ፌዴሬሽኑን እንደተወ ይቆጠራል፣ አሳማኝ ምክንያት ከሌለ። ምክንያቱም ለምሳሌ በየወር የምትሰባሰብ ከሆነ 3 ወር ስብሰባ የማትመጣና በስፖርቱ ላይ ሀሳብ ማታዋጣ፣ ስራዎችን የማትሰራ፣ የማታግዝ፣ የማትደግፍ ከሆነ ለስም የፌዴሬሽን ሜምበር ነህ እንጂ ስራውን እየሰራ አይደለም፣ ስሙን ብቻ ነው ያስከው ማለት ነው። ስለዚህ ይሄ ነገር ማለት እዚያ ለተመደብክበት የስፖርት እንቅስቃሴ ከምትጠቅመው ይልቅ አለ ተብለ የምትጎዳው ይበልጣል ተብሎ ይታሰባል። ስለዚህ ይሄ በሚሆንበት ጊዜ ኢሚዲየትሊ የማሞያ ምርጫ፣ የማስተካከያ ምርጫ በፕሮፖዛል ሊሆን ይችላል፣ አለዚያ አስቸኳይ ጉባኤ ጠርተህ ሊሆን ይችላል። ይሄን ማድረግ አለብን። ከፍተኛ የህግ ጥሰትም ከተገኘ ይሄንን ስራ መንግስት ቁሞ ማየት ያለበት አይመስለኝም። ምክንያቱም በሚኒስቴር ደረጃ ይሄንን ስፖርት በበላይነት የማስተባበር ሚና ተሰጥቶታል፣ ኃላፊነት አለው። ለምሳሌ በክልል ደረጃ ባህል ቱሪዝምና ስፖርት ቢሮ ተብለን ተቋቁሟል። ይሄንን ስንቋቋም የህዝባዊ አካሉ ስራ አለ። እሱን የመምራት፣ የማስተባበር፣ የማደራጀት፣ መመሪያዎችን የመስጠት፣ ውል የመያዝ፣ ስራዎችን የመከታተል፣ የመደገፍ፣ የመቆጣጠር ስራዎች ነው ያሉ። ይሄንን ስራ አግዘ ደግፈ ወደ ስራ የማይገባ ከሆነ ግን መንግስታዊ አካሉ አማራጭ ሀሳቦችን ማምጣት አለበት። ቢኮዝ ስፖርቱ መውደቅ የለበትም። ስለዚህ እነዚህ ነገሮች በሚመጡ መመሪያዎች በጣም ተስተካክለው የሚመጡ ይመስለኛል። አሁን አጠቃላይ የወጣው የስፖርት ፖሊሲ አዋጅ ስለሆነ እነዚህ ደግሞ በአፈጻጸም በአሰራር እንዴት ሲሆን፣ ምን ሲያደርግ፣ በምን ሰዓት፣ ምን ያህል ጊዜ ሲሆን፣ ምን አይነት የህግ ጥሰት ሲኖር የሚለውን ክሊርሊ የሚያስቀምጥ ነው የሚመስለኝ። መደረግም አለበት ብዬ አስባለሁና
ስለዚህ በበላይነት ማስቀመጡ አንደኛ የተሰጠው ተግባርና ኃላፊነትም አለ። መንግስት ለባህልና ስፖርት ሚኒስቴር የሰጠው ኃላፊነት አለ፣ ተልኮ አለው። ከዚያ ከተልኮው የሚመነጭ ነው ብዬ ነው እኔ የማስበው። በክልልም ደረጃ እንደዚያ ነው፣ ግን በመመሪያዎች ይስተካከላል ብዬ አስባለሁ። ዓለም አቀፍ ተጠያቂነት ግን አያመጣም? ከአሁን በፊት ኢትዮጵያ የተቀጣችባቸው የተለያዩ የመንግስት ጣልቃ ገብነትን ያሳዩ ውሳኔዎች ነበሩና ሀገር አቀፉ ላይ አተኩረን ብንሰራም በዚህኛው መመሪያ ወደ ዓለም አቀፍም የሚሄዱበት ሂደት አለና ዓለም አቀፍ ክልከላዎችን አያስከትልም? በተወሰነ ደረጃ የሚያስከትልበት መንገዶች አሉ፣ ግን አሁን ማሳያዎች አሉ ነው። አሁን የህግ ጥሰት ሲፈጠር ነው የሚለው ከስፖርት ህግ ውጭ በሚሆንበት ጊዜ የሚያስቆምበትን እድል ነው። አብዛኛው በመነጋገር የሚፈቱ ነገሮች ናቸው ብዬ ነው የማስበው። አሁን ያን ያህል መንግስት ጉዳዮችን ይፈጽማቸዋል ብዬ አላስብም። ምክንያቱም በየደረጃው የተቋቋመ ለምሳሌ የኢትዮጵያ አትሌቲክስ ፌዴሬሽንን ብትወስደው ክልሎች አዋጡ ያቋቋሙት የኢትዮጵያ አትሌቲክስ ፌዴሬሽን አለ። የኢትዮጵያ አትሌቲክስ ፌዴሬሽን ላይ የሚሰሩ የህግ ጥሰቶች ካለ ስራ አስፈጻሚው ውይይት ያደርጋል። ችግሮች ካሉ ችግሮችን ይፈታል። ከሱ ችግር በላይ ከሆነ ደግሞ ጠቅላላ ጉባኤ የሚሉት ክልሎች ውክልና ያላቸው ቦታ አለ። በዚያ ያ ጉዳይ እልባት የሚያገኝ ነው የሚሆነው። ከዚያ የሚዘል ነገር የለም። ምክንያቱም ከጠቅላላ ጉባኤ በላይ የለም። ባይዘው ጠቅላላ ጉባኤ የመጨረሻ ውሳኔ ነው የሚሰጠው። የጠቅላላ ጉባኤው የመጨረሻ ውሳኔ ነው የሚሰጠው። ይሄም ሆኖ ግን በተለይ ዓለም አቀፍ ግንኙነት ስላለንም ጭምር ዓለም አቀፍ ግንኙነታችንን በማይጎዳ መንገድ የዓለም አቀፍንም ህግ እኮ መንግስት ይሸራርፋል ብዬ አላስብም። ምክንያቱም የዓለም አቀፍን ህግ ማናከብር ከሆነ እንደተባለው ነው የስፖርት አጠቃላይ ከመንግስት ጋር እንዲገናኝ አይደለም የሚፈለገው። ግን እኛ አሁን ባለን ኮንዲሽን መንግስት አብዛኛውን እጅ ደግፎት እየተንቀሳቀሰ በመሆኑ ቀስ በቀስ ከመንግስት ጥገኝነት የሚላቀቅ ስፖርት ነው የሚለው ሲያስቀምጠው። ከመንግስት ጥገኝነት ቀስ በቀስ የሚላቀቅ አሁን ባለው መንገድ ከመንግስት አላቀን ህዝባዊ አካሉ ይሸከመው ብንል የኢትዮጵያ ስፖርት አጠቃላይ እንኳን ሌላው ክለቦች በሙሉ ያበቃሉ ማለት ነው። ከዚህ አንፃር የመንግስት የደጋፊነት ሚናውን በስፋት አድርገን ህዝባዊ አካሉን ግን በበቂ ሁኔታ እያደራጀን ቅድም እናወራቸው የነበረውን ሀብት የማሰባሰብ የማደራጀት የማሰልጠን እውቀቱንም ክህሎቱንም እንዲያገኝ ዓለም አቀፍ ተሞክሮችን እንዲያገኝ በማድረግ የመንግስት የአመራርነት ሚናውን እየተወጣ ህዝባዊ አካሉ ግን በዓለም አቀፍ ደረጃ ስራዎች እንዲሰራ የማድረግ ስራ ይሰራል። የህግ ጥሰት ጋር የሚታየኝ ነገር ይሄ ነው ለኔ። በጣም ጥሩ። እንግዲህ መመሪያው በአዎንታ አብዛኛው ነገሮችን አስቀምጧል ተብሎ ይታሰባል። ከኦሎምፒክ ኮሚቴ ከፓራኦሎምፒክ ኮሚቴ ጀምሮ መስማት የተሳናቸውን ስፖርት በራሱ ማህበራት አደራጅቶ የዩኒቨርሲቲዎችን ስፖርት እንደዚሁ በተመሳሳይ ማህበረሰብ አቀፍም ቀደም ብለን እንዳነሳ ነው ብቻውን ለያይቶ ይዞታል። ዋናው የስፖርቱ ዓላማ እንደተባለውም ስፖርቱን ማሳደግ፣ ኤሊቶችን ደግሞ መፍራት የሚችሉበትን እድል መፍጠር ነው። የተለያዩ የስፖርት እንቅስቃሴዎችም አሉ በስፖርት ድርጅቶች በኩል ትምህርት ሚኒስቴር የራሱን፣ ጤና የራሱን፣ ከትምህርት ጋር ከጤና ጋር በተያያዘ የሰራተኞች ማህበራትም የራሳቸውን የስፖርት እንቅስቃሴ ያደርጋሉ። ከጾታም ከሃይማኖትም ከተለያዩ አካባቢያዊ ጉዳዮች ነፃ በሆነ መልኩ ብሎ ይገልጸዋልና ከነዚህ አካላት ግን የምንፈልገውን ኤሊት የሆኑ ስፖርተኞች የማግኘት እድላችን እስካሁን ባለው ሁኔታ ተጨባጭ አልሆነም ወይም በሚጠበቀው ልክ አይደለም። ነገር ግን የሚያንቀሳቅሱት የራሳቸው ሀብት ደግሞ አላቸውና በአዎንታ የምናነሳው ሀሳብ በምን መልኩ በምን እስኬጁል ቢመሩ የበለጠ ውጤታማ ይሆናሉ ተብሎ ይታሰባል? እነዚህ አካላት እንግዲህ እነዚህ አሁን ያነሳቸው የትምህርት፣ የጤና፣ የመከላከያ፣ የፖሊስ እንትኖች ክሊርሊ በፖሊሲ ላይ የተቀመጡ ናቸው። ባለቤት ናቸው፣ የስፖርቱ ባለድርሻ አካላት ናቸው እነዚህ እና ከነዚህ ብዙ ነገር ይጠበቃል። ለምሳሌ የሰራዊቱን ውድድር በማድረግ የፖሊስ ሰራዊት ካሁን በፊት ይታወቃል፣ በጣም ጠንካራ። የሰራተኞች ማህበር ውድድር በጣም ይታወቃል፣ ጠንካራ ውድድር ነው። የትምህርት ቤቶች ውድድር የማስቀጠል የዩኒቨርሲቲ ውድድሮችን የማስቀጠል እነዚህ ነገሮች ስፖርቱን ይበልጥ የምታሰፋባቸው ሜካኒዝሞች ናቸው። ስለዚህ የኛ ስፖርት አይተው ከሆነ አብዛኛው አንድ ውድድር አግኝቶ በአመት የሚጨርስ ነው።
አብዛኛው እንደውም የማያገኝም ሁሉ ስፖርት ታያለ። ስለዚህ በተለያዩ አማራጮች ስፖርቱን የማስፋት የማሳደግ ኃላፊነት ፌዴሬሽኖች ይኖርባቸዋል። ከዚህም አንፃር በፖሊሲ ደረጃ እነዚህ ክሊርሊ ስቴት ተደርገዋል፣ ተጽፈዋል። ስለዚህ መከላከያ የራሱን አመታዊ ውድድር ማድረግ አለበት። ፖሊስ የራሱን አመታዊ ውድድር ማድረግ አለበት። ትምህርት የራሱን፣ ኮሌጆች፣ ዩኒቨርሲቲዎች የራሳቸውን በሚያደርጉ ጊዜ የተለያየ ህብረተሰብ ክፍል በተለያየ የስፖርት አማራጮች የስፖርት እንቅስቃሴ ውስጥ ይገባል። ይሄ ማለት ውድድር ብቻ ሳይሆን በአደረጃጀቱ ይሳተፋሉ፣ በስልጠና ያዳብራሉ፣ በውድድር ራሳቸውን ያያሉ። ስለዚህ በስፖርት ህብረተሰቡን ተሳታፊና ተጠቃሚ ማድረግ ማለት የተለያዩ አድማሶችን ማበጀት ነው። የጤና ቡድኖችን በምታዘጋጅበት ጊዜ እድሜያቸው ከ40 ዓመት በኋላ ያሉ ወጣቶች ወደ ተለያዩ ቦታዎች ከሚሄዱ ይልቅ ጎልማሳዎች በእንቅስቃሴ ውስጥ እንዲያሳልፉ። ምክንያቱም ለመወዳደር ስታስብ ሚኒመም ምን ታደርጋለህ? ስልጠና መሰልጠና አይቀርም። በምትሰለጥንበት ጊዜ አልባሌ ቦታ እንዳትውል እድሉን ይሰጣል ማለት ነው። ስለዚህ እነዚህን እንዲያደርጉ ማድረግ ያስፈልጋል። በሚኒስቴር ደረጃ ይሄንን በደንብ አግሪመንት መውሰድ አለበት ብዬ ነው የማስበው። የጋራ የስምምነት ሰነድ ያስፈልጋል። ኦልሞስት ባለቤት ናቸው። ባለቤት ስለሆኑ ይህም ባለቤትነታቸውን አጥብቀው እንዲይዙ በመንግስትም በኩል ደግሞ መደረግ ያለበት ነገር ካለ የማድረግ ተቋሙን የማሳወቅ ኃላፊነታቸውን የማሳወቅ አንዳንዴ እኔ ተቋሞች ይህን ነገር ተረድተውታል አውቀውታል ብለህ ስታስብ ያወቁት የተረዱት አይመስሉም። ኃላፊነታቸው ነው። ምክንያቱም ይህንን ኃላፊነት እንደ ሀገር ሁሉም መሸከም አለበት። ስፖርት ለአንድ ወገን ብቻ የምትተወው አይደለም። ስፖርት መላው ህብረተሰብ የሚንቀሳቀስበት እንቅስቃሴ ነው። ሰው ለመንቀሳቀስ የተፈጠረ ፍጡር ነው። ስለዚህ እንዲንቀሳቀስ ነው የሚፈልገው። ይህንን አማራጭ እንዲያገኙ ከተቋም ኃላፊዎች ጋር በደንብ ቁጭ ብሎ በሰከነ መንገድ ኃላፊነታቸውን ተግባራቸውን በደንብ ባስረዳ መንገድና በለየ መንገድ ማስገንዘብ ያስፈልጋል። ከግንዛቤ በኋላ እኔ ሌላው ብዙ አስቸጋሪ ነው ብዬ የማስበው አይደለም። ህዝቡ ስፖርትን ይወዳል። ስፖርትን ሳንለው ነው በርካታው የሚደግፍ። ለምሳሌ በቀበሌ በክልል ደረጃ ሀብት እናሰባስባለን። እታች ያለው ማህበረሰብ ክፍል ሳንቲም እያዋጣ እየገዛ ነጋዴውም ከአቅሙ ያለውን አቅም እየተጠቀመ የስፖርት እንቅስቃሴው እየተንቀሳቀሰ ነው። ይሄን በተደራጀ መንገድ ቢሰራ ውጤታማ የሚሆንበት እድል አለ ብዬ አስባለሁ። በጣም ጥሩ። በአብዛኛው ሀሳባችን ተመልካቾች ግንዛቤ ወስደዋል ብለን እናስባለን። ጥሩ ቆይታ ነው ያደረግነው። እንደ ማጠቃለያ ግን የራስን ምልከታ ባለሙያም ነህ፣ እንደ ባለሙያ ስፖርቱንም በኃላፊነት ትመራለህና ባለፉት ጊዜያት የነበሩ ውስንነቶችን፣ ድክመቶችን በቀጣይ ጊዜ ደግሞ በክለብም በማህበራትም በፌዴሬሽኖችም በአጠቃላይ መደገም የሌለባቸው ከዛ ውጪ የሚታየን ከአዲሱ ፖሊሲ ተግባራዊ አፈጻጸም ጋር ተያይዞ የሚታየን ተስፋ እንደ ሀሳብ እንድትሰጠኝ እድሉን ልሰጥ ነው ፈልገው። አመሰግናለሁ። ስፔሻሊ በስፖርትን በመሰረታዊነት ችግር ብዬ የማስበው እኔ የአደረጃጀታችን ችግር ነው ብዬ ነው የማስበው እና የተነሳበትን መንገድ ጥሩ ነው ብዬ ስለማስብ ነው። ምክንያቱም ሰው ይሄን ነገር የሚያውቅ ከሆነ አሁን አብዛኛው ሰው የስፖርት ፖሊሲ ያለው ወይ የአደረጃጀት መመሪያ ያለው ወይ ክለቦች የሚተዳደሩበት ደንብ አለው ወይ የደጋፊዎች ማህበር ደንብ አለው ወይ ብለህ ብትነግረው ብዙ ሰው የመረዳት እንትኑ ዝቅተኛ ነው እና ሚዲያዎችም እዚህ አካባቢ ላይ መስራታቸው ጥሩ ነው ብዬ አስባለሁ እና ስፖርት ላይ እንደሚወጣ ደንብ መመሪያ ብዛት ያለው አለ ብዬ አልገምትም። እኔ ረዘም ላለ ጊዜ በዚህ ሙያ ላይ ረዘም ያለ ጊዜ ቆይቻለሁ። ግን አብዛኛው መመሪያዎቻችን ደንቦቻችን ለክለብ የሚላኩ መመሪያዎች ክለቦቻችን በደንብ የማየት የመረዳት የመገንዘብ እነዚያን ደግሞ ለማስፈጸም መሞከር እነዚህን አደረጃጀቶች ላይ የምንመጣ ሰዎችም ለተመደብንበት የስፖርት እንቅስቃሴ ህዝብ የሰጠንን ውክልና በተገቢ መንገድ የመፈጸም የማድረግ የማንችል ከሆነ መጀመሪያውኑ ስፖርት እንቅስቃሴ ውስጥ ያለ መግባት። አሁን አንዳንዶቻቸው ይመጣሉ ፌዴሬሽን ውስጥ ከመጡ በኋላ 2-3 ቀን ካዩት በኋላ ለኢንተረስታቸው ጋር የሚጣጣም አይሆንም መሰለኝና ሲመጡ ስፖርት ውስጥ ምንም ነገር የለም። ስፖርት ውስጥ ከመጣህ ወጣቶችን ታገኛለህ፣ ለህዝብ አገልግሎት ትሰጣለህ፣ ሰው ጤናውን እንዲጠብቅ ታደርጋለህ። ይሄ ሽኩቻውን የምታበርድበት ፍቅር የምታገኝበት ዓለም አቀፍ ተሞክሮዎችን የምታለዋውጥበት ነው። ከዚህ አንፃር ያን አስተሳሰብ ቀይሮ አዲስም በወጣው አዋጅ ላይ የሚያሳየው ይሄን ስለሆነ በተለይ እንደ ሀገር አንድ ሁነን
ሰላሙን ስፖርቱን ለፍቅር ብቻ በመስበክ ሌላውን አስተሳሰብ ሌላ ቦታ ላይ አሁን ስፖርት ላይ እንዲህ አይነት አስተሳሰቦች ሳይሆኑ ሰው አንድ ሆኖ የሚግባባበት የሚያግባባውን ሰላማዊ የሆነ እንቅስቃሴ የሚያደርግበትን ስራ መስራት አለበት ብዬ አስባለሁ። ደግሞ ስፖርት ለሀገራችን በጣም ምቹ ነው። ምዕራብ አፍሪካ የሚያገኙትን ጥቅም እንኳን ሩብ እያገኘን አይደለም። ቀደምት ነን በስፖርቱ። ወይራስ ግን ስንታይ በፕሮፌሽናል ደረጃ ከአትሌቲክስ ውጭ ሌሎችን የስፖርት እንቅስቃሴዎች ውጤታማ የሆኑ ስፖርተኞች ያሉን ቢሆንም ወደዚያ ደረጃ እያደረስናቸው አይደለም እና ይሄ ምን ይፈልጋል ማለት ነው? ከታች ልፋት ይፈልጋል። አሰልጣኙም ቤተሰቡም በየደረጃው ያለ መንግስታዊም ህዝባዊ አመራርም እዚህ አካባቢ ስራ መስራት አለበት። መንግስትም አሁን ባለው ሁኔታ ስፖርቱን የተወሰነም ቢደግፍ በበቂ ሁኔታ ስፖርቱን እየደገፈ ነው ብሎ ማውራት ደግሞ አይቻልም። ስለዚህ የሚጎሉ ነገሮች አሉ እና የመንግስት ድጋፍ ህዝቡ እስከሚሸከመው ድረስ አሁንም ድጋፎችን በየደረጃው ባሉ ምክር ቤቶች ሀብቶችን የመመደብ ስራውን የመገምገም ያሉ ጋፖችን የማስተካከል ኦዲት ያልተደረጉትን በየደረጃው በቀበሌ በወረዳም በየደረጃውም ኦዲት እንዲደረጉ በማድረግ በክልላችንና በሀገራችን ስፖርቱ ከፍ ብሎ እንዲያደግ የበኩላችን ድርሻ እንድንወጣ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በጣም ነው የምናመሰግነው አቶ ሙልጌታ። ጥሩ ሀሳቦችን አንስተናል። ተመልካቾችም በሚገባቸው ልክ መረዳትን አግኝተዋል ብለን እናስባለን። ተመልካቾች የዛሬው ስፖርት ትንታኔ ፕሮግራማችን ይህንን ይመስል ነበረ። ኢትዮ ቴሌኮም የፕሮግራማችን አጋር ነው። በድጋሚ እናመሰግናለን። በተለይ ለሴቶች በተለየ ሁኔታ ያቀረበውን የቅናሽ አማራጭ እንድትጠቀሙ ይመክራል ኢትዮ ቴሌኮም። አብራችሁን ስለቆያችሁ ፕሮግራማችን ስለተከታተላችሁ በድጋሚ ምስጋናችን ላቅ ያለ ነው። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ ያሉላችሁ። ጤና ይስጥልኝ። አመሰግናለሁ።